አይ እኔ እንኳን አልወጣም። ባይሆን ሄድበት ስለሌለ እዚህ ያለውኛ ወርተሽ ነው ይችላልሽ። እንኳን አልገባኝ። ምንድን ነው የፈለግሽው? ነው ወይስ ባሌ ልታማልኝ ነው የፈለግሽው? አንቺ አፍሽን ዝጊ። እኔ ለስራት የሌለው ነገር ነው የምታወሪው። አንቺ ነሽ ነኝ እንደዚህ አፍሽን የምትከፍቺው? ማንም አፉን ሲከፍትብኝ ዝም ምን አይነት ሴት አይደለሁም። እሺ ካላወቅሽኝ ደግሞ ልንገርሽ፣ ኤልሳ እባላለሁ። በጣም ተሳፍሪያለሽ። በጣም ዶክተር፣ ምንድን ነው እዚህ ቤት የደረገኝ? በጣም ጥሩ። የቱን መረጥሽ ታዲያ? እዚህ ቤት መቆየቱን መርጫለሁ። ምን አልሽ አንቺ? አዎ እዚህ ቤት መቆየቱን መርጫለሁ። የሚመጣውን ነገር ደግሞ እጋፈጣለሁ። አንቺ ማን ስለሆንሽ ነው ከኔ ጋር እንደዚህ አፍሽን ልትከፍቺ የፈቀደልሽ? እንዳትነቂ፣ ይበቃሻል። ከዚህ በኋላ እኔ ልትነቂ እንዳትሞክሪ። ምንድን ነው ያደረግሽው? ምኞት ምርጫ ተሰጥቷት ነበረ። እንግዲህ ወይን ይህንን ቤት ለቀሽ ትሄጃለሽ ወይን ደግሞ በነፍስሽ ላይ ትፈርጃለሽ እንዳለቻትም እንግዲህ እሷም በፍጹም ከዚህ ቤት አልሄድም፣ ከዚህ ቤት ከሄድኩኝ በረከትን ልትጎዳው ትችላለች፣ እናትየውንም ልትጎዳ ትችላለች በማለት እንግዲህ ብርቱካንን ልትጋፈጣት ትሞክራለች። እንግዲህ ብርቱካንም ትናንትና ምን ብዬሽ ነበር በማለት ስትጠይቃትም ያው ቤቱን ለቀሽ ወይም ደግሞ እዚህ ቤት እንድትኖሪ ከሁለቱ ምረጪ ብለሽኝ ነበረ። እዚህ ቤት መኖርና መጋፈጥ የሚመጣውን ነገር ሁሉ ብላ ትላታለች። እንግዲህ ብርቱካንም እጇን አንስታ ልትመታ ስትል እጅሽን ያዥ፣ እስከ ዛሬ ድረስ ላረግሽው ሁሉ ዋጋ ትከፍያለሽ በማለት እንግዲህ ትመታታለች ማለት ነው። ብርቱካንም እንግዲህ አሁን ላይ ብቻዬን እየቻልኩኝ አይደለም በማለት ለእህቷ ደውላ እህቷ እንድትመጣ ትጠይቃታለች። እህትየውም ያደረግሽኝን እረሳሽ ወይ? አሁን ደግሞ ራስሽ ትለምኝኛለሽ፣ እሱንም አስቤበት ነው የምመጣው ብላ ጆሮዋ ላይ ትዘጋለች። ብርቱካንም እንግዲህ አሁንም ተስፋ ሳትቆርጥ ወደ በረከት ያለበት ዶክተር ጋር ትሄዳለች። ዶክተር ጋም ስትሄድ እንግዲህ ኤልሳ እዛ መጥታለች ማለት ነው። ሆኖም እንግዲህ አንቺ ማነሽ ባሌ ልታማልኝ ነው እንዴ እዚህ የተቀመጥሽው ብላ ስትላት እኔ የዶክተሩ ልጅ ነኝ ብላ ትላታለች። የዶክተሩ ልጅ ከሆንሽ ጥሩ ነው፣ እንግዲህ ከባሌ ጋራ ለማውራት ነው የመጣሁት ብላ ስትላትም እኔማ ስለባልሽ ለካ የተነገረኝ አንቺ ነሽ ብላ ስትላት አዎ መጥፎ ሴት መሆንሽን ኤልሲ ነግራኛለች ብላ ትላታለች። እና ኃይለኛስ መሆኔን ብላ ስትል አይ መጥፎ መሆንሽን ብቻ ነው የማውቀው ብላ ስትላትም በያሁን ውጭልኝ ከባሌ ጋራ የማወራው ነገር አለ ብላ ስትላት የትም የምወጣበት የትም የምሄድበት ስለሌለኝ አሁን ማውራት ትችያለሽ ብላ ትላታለች። እሷም ጭራሹኑ ከባሌ ጋር ሳወራ እዚህ ጋር ሆነሽ ልትሰሚኝ ነው? የምን ድፍረት ነው እንደዚህ አይነት የምትመልሽልኝ? ብላ በቁጣ ኃይል ትናገራታለች። እሷም እንደ ሌሎቹ ሴት እኔ የምፈራሽ አይደለውም፣ እኔ ማን እንደሆንኩኝ የማታቂ ከሆነ እነግርሻለሁ ብላ ትላታለች። እንግዲህ በዛው ዶክተር ይመጣል። ዶክተርም ሲመጣ ዶክተር ምን እየተካሄደ ነው ያለው? ጭራሽኑ የምትሳደብ ባሌን ላውራ ስል የምትሳደብ ታመጣብኛለህ እንዴ ብላ ትለዋለች። አረ እኔ እየሰደብኩኝ አይደለም በማለት ስትናገርም ልጄ እውነት ሰድበሻታል በማለት ሲጠይቅ አረ በፍጹም አባዬ ባሌን ልታማልኝ ነው እንዴ ትለኛለች እንዴ ምን ማለት ፈልጓ ነው ብሏ ስትለውም ጭራሽ ልጄን እንደዚህ ትናገሪያታለሽ በይ ውጭልኝ በማለት ዶክተሩ እጅግ ይጮውባታል። እኔ ብርቱካን ላይ ነው እንደዚህ የጮው በማለት እንግዲህ እጅግ በጣም እየተናደደች ስሜታዊ ሆና ወደ ቤቷ ትመለሳለች ማለት ነው። እንግዲህ ዶክተርም መባል የሌለበትን ስላለች እጅግ በመናደድ ነው ያንን የተናገራት ማለት ነው። እንግዲህ አሁን ላይ በረከት ከመጀመሪያው በጣም ተሽሎት እየተንቀሳቀሰና ምግብም እየበላ ይገኛል ማለት ነው። ሆኖም እንግዲህ ኤልሳም እናቷ እያወራች እያለ ትንሽ ሹክሹክታ እየሰማች መስሏት እናትየው ደንግጧ ነበረ። ዝናሽን ለምንድን ነው ብርቱካንን ለምንድን ነው እዚህ የምታቆያት ብላ ትላታለች። ይሄ ሁሉ ልጅሽ ላይ ይሄ ሁሉ በደል አድርሷ እንዴት ነው እማዬ እዚህ እንድትኖር የፈቀድሽላት? እኔ አንድ ነገር አልገባኝም ብላ ትላታለች።
ልጄ ባክሽን ታያት በአንዴ አይደለም ሁሉ ነገር የሚሆነው ብላ ስትላትም ምነው አስፈራርታሻለች ወይ ንገሪኝ በማለትም ትጠይቃታለች። እሷም እንግዲህ እንዳላስፈራራቻት ትነግራታለች። ሆኖም እንግዲህ እሷ ያስፈራራቻት ያው እንደምናውቀው ዙፋን ያንቺ ልጅ እንዳልሆነች እነግራታለሁ። ስለዚህ ይሄንን የምትቀበይ ከሆነ እወጣልሻለሁ፣ ካለበለዚያ ግን ከዚህ ቤት ንቅንቅ አልልም ብላት ነበረ ማለት ነው። እንግዲህ በዚህ አይነት መልኩ ነበረ የአስፈራራቻት። እንግዲህ ዙፋንን አለማጣት በማለት እሷም ከቤት እንዳትወጣ ስለፈለገች እንግዲህ አላስፈራራችኝም ብላ ቤት እንድትሆን አድርጋለች ማለት ነው። እንግዲህ እንደምናውቀው ብርቱካን በረከትን ይህን ሁሉ ሀብት ለማግኘት በመድኃኒት እንግዲህ እንደዚህ ሽባ አድርጋ አስቀምጠዋለች ማለት ነው። አሁን ላይ እንግዲህ እየተንቀሳቀሰ ስላለ እሱ ከዳነ እንግዲህ ሁሉ ነገሮቿ ስለሚበላሹ አሁን የምታደርገው ነገር ግራ ገብቷታል። ሁሉም እንግዲህ ከበረከት እንድትርቅ እያደረኳት ነው። በረከትም እንግዲህ መናገርም ባይችል ያደረገችውን ነገር ሁሉ ያውቃል ማለት ነው። እንግዲህ ከእንደዚህ አይነት ሚስት ይጠብቀን እያልን እንግዲህ እዚህ ጋር ዙፋን ደግሞ እማዬ የደበቀችኝ ነገር አለ፣ ምንድን ነው የደበቀችኝ በማለት ቤት ውስጥ እየፈለገች ትገኛለች ማለት ነው። እንግዲህ እዚህ ጋር አንዳንድ ጊዜ በህይወት ውስጥ ብዙ ነገሮች ይከሰታሉ። ሆኖም እንግዲህ ዙፋን በማዬ ላይ ልታዝንባት፣ በእናቷ ላይ ልታዝንባት ነው እንግዲህ አሁን ላይ እየፈለገች ያለችውን ለማግኘት በጣም እየለፋች ነው ያለችው። እንግዲህ ቦርሳ ውስጥ ሁሉ ቦታ እየፈለገች እቺ ማናት እያለች እንግዲህ ማንነቷን እየፈለገች ይገኛል ማለት ነው። እንግዲህ ዶክተርም ደግሞ በረከትን በትክክል እየተንከባከበው ይገኛል። እንግዲህ ብርቱካንም በጉልበቷ የምትተማመናት እንግዲህ ሁሉም ጋር እያባረሯት ነው የሚገኙት። እንዳያችሁት ዶክተሩን ከቤቴ ውጭልኝ ብሎ ነው ጮ ያወጣት ማለት ነው። እንግዲህ እዚህ ጋር እያስፈራራችሁ ያለችው የበረከትን እናት ብቻ ነው። እሱንም በአንድ ነገር ብቻ ነው አሁን ላይ እያስፈራራቻት ያለችው። ቀስቀስ እያለ እንግዲህ ሚስጥሮች እየወጡ እየተገኙ ነው እና ከዚህ ድራማ እንግዲህ ብዙ ነገሮችን የምንማረው ይሆናል። ሁልጊዜም ይዤላችሁ የምቀርብ ይሆናል። እያየሁት ብዙ ነገር እየተገረምኩኝ ነው። እንግዲህ የሰው ልጅ ለንብረት ብሎ ሰውን ከፈለገ እስከ ማጥፋት ድረስ ያደርሳል ማለት ነው። እንግዲህ ይሄ ገንዘብ ጠፊ ለሆነው ጠዋት አይተ ነው ማታ ለምናጣው የሰውን ሕይወት ሁሉ አበላሽተንም ለማናገኘው ሙከራ ራሱ ባናደርግ ጥሩ ነው። ከዚህ ሁሉ ሰርተን ብንቀየር ነበረ። የሰው ልጅ ከሰራ የማይቀየር ነገር የለም፣ የማይለወጥ ነገር የለም እና ላብን የመሰለ ነገር የለም። ለሰው ላብ እንደዚህ ዋጋ ከመክፈል የራስን ሰርቶ መክፈል ትልቅ ደረጃ መድረስ ይቻላል እና ስለዚህ ከዚህ ድራማ ብዙ ነገራትን እንማራለን። ሁልጊዜም ይዤላችሁ የምመጣ ይሆናል። ለዛሬ ባጭሩ ልንገራችሁ ብዬ ነው። እንግዲህ ብርቱካን ከሁሉም ቦታ እየተነቀባት ነው። መጨረሻዋ ምን ይሆን የሚለውን እንግዲህ በጉጉት የምናየው ይሆናል።